ይህንን ውድድር ማሸነፍ ከሆነ እያንዳንዷ ሴት የሚታጠብ የሴቶች ንጽህና መጠበቂያ እንድታገኘው ነው መስራት ምፈልገው። ፈርተሽ ነው? ፈርተሻልና ለቀበልሽ እቺ 2 አመት ድረስ እንዲያገለግል ነው አድርገን የምንሰራው። ቁልፏ በላይ ነው መሆን ያለበት አይደል? ይሄን እኮ እኔ ማስረፍ ወደዚህ ነው እንደሚታሰብ ውሃ ኃይል የሚሰራ ትራክተር ይዤላችሁ መጥቻለሁ። ስቲም ተርባይን ማለት ነው? አዎ በዘመነ መሳፍንት ጊዜ የተሰሩ ብዙ ነገሮች እዚህ መድረክ ላይ መተዋወቃሉ። እኛ ሀገር ያው በእንስሳቶች ነው የሚታረሰው። ስለዚህ በስቲም ኢንጂንም ቢሆን በፊውል ፓወርድም ቢሆን አዲስ ነው። ተነዋል የምታሳየን ነገር የለም? ቢጃይን ታቋል? አቋል አጉራችሁ ይመሳሰላል። አንዴና ለመጨረሻ ጊዜ የመኖ ችግር ሊፈታ ነው። ትልቅ ፋርም ስታረጉት እኮ ድሮኖች ሊያስፈልጉ ይችላሉ አይደል? 1 ኪሎ ግራም በቆሎ ወደ 10 ኪሎ ግራም መኖነት የሚቀይር ማሽን ሲሆን አይታመንም። ይሄ የሚጨመረው 10 ታይምስ የሚሆነው ማስ ከየት መጣ? አልትራቫዮሌት ቢም ይባላል። የምን ስታብሊሽ ኔትወርክ ነው ያላችሁ? እስኪ እሱን አብራሩልን። አረ ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ተጀመረ። ተመልካቾቻችን የምንገኘው በምዕራፍ 4 የመጀመሪያው ዙር ውድድራችን ላይ ነው። 2,150,000 ብር በሽልማት መልክ እንዲሁም ደግሞ የኢትዮጵያ ንግድ ባንክ የሚሰጠውን ያለ ማስያዣ ብድር 50 ሚሊዮን ብር ይዞ ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድርን በአራተኛው ምዕራፍ በመጀመሪያው ዙር ውድድር ከተፍ ብሏል። ተመልካቾቻችን ዳኞች ኢንጂነር ቢጃይ ናይከር መሐንዲስ ገበሬና ኢንተርፕረነር የኢንዱስትሪና የግብርና ማሽኖች አምራች ዶክተር አውለት አህመድ በአዲስ አበባ ዩኒቨርሲቲ የአካውንቲንግና ፋይናንስ መምህርትና የሚዲያ ባለሙያ ኢንጂነር ጸደቀ የሆነ የፍሊንትስቶን ሆምስ መስራች የሲቪል ምህንድስና ባለሙያና በጎ አድራጊ ኢንጂነር ጌቱ ከበደ የቢዝነስ አመራርና ማኔጅመንት አማካሪ የቴክኖሎጂና የኬሚካል ምህንድስና ባለሙያ አቶ ፍጹም ንጉሴ የማርኬቲንግና የንግድ አማካሪ በኢስት አፍሪካን ሆልዲንግስ ሲኒየር ኤክስኪዩቲቭ ዳይሬክተር የዕለቱን ተወዳዳሪዎቻችንን ላስተዋውቃችሁ ነው። የትናይት ሰለሞን ትባላለች። የሚታጠብ የሴቶች የንጽህና መጠበቂያ ሞዴስ ይዛልን መጣለች። በማህበራዊ ድረ ገጾች ላይ ሴቶችን በተመለከተ አለሁላችሁ የምትል ናት። ሁለተኛው ተወዳዳሪያችን የሚሆነው አቤል አብይ ነው። ሞክሼ በውሃ የሚሰራ ትራክተር ነው የሰራው። ነዳጅ ከእንግዲህ በኋላ አያስፈልግም ብሎ ትራክተሩ በውሃ እንዲሰራ አድርጌያለሁ ብሏል። የፕሮጀክት ሐሳቡን እዚህ መድረክ ላይ መጥቶ ለዳኞቻችን የሚያስረዳ ነው የሚሆነው። ሶስተኛ ተወዳዳሪያችን ዮናታንና ፉአድ ናቸው። የ20ና 21 ዓመት ወጣቶች እንደምታስታውሱት ያሳለፍነውን ምዕራፍ የ20ና 21 ዓመት ወጣቶቹ አብርሃምና አብዲ ነበር ያሸነፉት ዋንጫውን የሚወሰዱት። በዚህኛው ዙርስ እነዚህ ሁለቱ ታዳጊዎች እጣፈንታቸው ምን ይሆን? ዮናታንና ፉአድ አብረን የምንመለከታቸው ነው የሚሆነው ተመልካቾቻችን። ሶስቱም ተወዳዳሪዎች የሐሳብ ፍልሚያቸውን መድረክ ላይ መተው ለዳኞች ያቀርቡልናል። ዳኞች የፕሮጀክት ሐሳቡን አዲስነት፣ ተግባራዊነት እንዲሁም ችግር ፈችነት መለኪያ መስፈርት በማድረግ ውጤታቸውን ያሳውቋቸዋል። በቀጥታ ወደ ፍልሚያው ልሰዳችሁ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ።
ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ጤና ይስጥልኝ እንደምን አላችሁ? የትኔት ሰለሞን እባላለሁ። እኔ ዛሬ ለውድድር ይዤ የመጣሁት የሚታጠብ የሴቶች ንጽህና መጠበቂያ ነው። ሀገራችን ላይ በጣም ከፍተኛ የሆነ የሴቶች የንጽህና መጠበቂያ ችግር አለ። ከ75% በላይ የሚሆኑ ሴቶች የንጽህና መጠበቂያ እንደማያገኙ ጥናቶች ያሳያሉ። እንግዲህ የኔ ይሄ ስራዬ በዋጋ ተመጣጣኝ የሆነ ለሴቶች ጤና የሚስማማ እንዲሁም ደግሞ ለአካባቢ ንጽህና ጥሩ አስተዋጽኦ የሚያደርግ ምርት ነው። ይሄንን ውድድር ማሸነፍ ከሆነ እያንዳንዷ ሴት በየሱቅ በየኪዮስኩ በጣም በፈለገችው ፍጥነት እንድታገኘው ነው መስራት ምፈልገው። የኢኮኖሚ ብቻ ሳይሆን የአቅርቦትም ችግር አለ በወር አበባ ንጽህና መጠበቂያ ላይ። ስለዚህ እነዚህ ሁለት ነገሮች ላይ መስራት ፈልጋለሁ። የቲ ጾም ነበር አይደል? አንድ ካምፔን ነበረሽ? እንዳለ ነው። አይ 8ኛው ቀን ላይ አቆምኩኝ። ትንሽ አመመኝ። ፈርተሽ ነው? ትንሽ ያስፈራል። እስቲ አብራሪው በደንብ። የቢዝነስ ውድድር ነው። ስለዚህ እንዴት ነው የምትሸጪው ምናምን? በብዛት እየተጠቀምኩ ያለሁት ሶሻል ሚዲያውን ነው። በጣም ብዙ ሰዎችን በቀላሉ ማግኘት እችላለሁ። ፓዶቹን የምንሰራው ከጨርቅ ነው። ከተለያዩ 3 አይነት ጨርቆችን እንጠቀማለን። የተለያዩ ሳይዞች አሉን። እንደ ፍላጎታቸው ደግሞ ምናልባት ለወለዱ አራስ ሴቶች የሚሆን ኤክስትራ ላርጅ የሆነ ብዙ ፈሳሽ መምጠጥ የሚችልም እናመርታለን። አሁን ግን በዋነኝነት እየሰራን ያለነው የሚዲየም እና ላርጅ ሳይዝ ያለው ለሁሉም ሴቶች እንዲሆን አድርገን ነው እየሰራን ያለነው። ለምን ያህል ጊዜ አገልግሎት ይሰጣል? 2 ዓመት ድረስ እንዲያገለግል ነው አድርገን የምንሰራው። የተለያዩ ሳይዞች አሉ። ይሄኛው ሚዲየም ሳይዝ ነው። ላርጅ ሳይዝ አለው። ላርጁ ለማታ ነው እንዲሆን የምናደርገው፣ ማታ ላይ የበለጠ ረጅም ሰዓት ስለሚጠቀሙት ማለት ነው። እንዲሁም ደግሞ አካል ጉዳተኛ ለሆኑና ይሄኛውን ፓድ መጠቀም ለማይችሉ ደግሞ እንደ ውስጥ ሱሪ እንደ ፓንት የሚጠለቅ እናዘጋጃለን። ያው እንደ ፍላጎታቸው እንደ ሴቶቹ ፍላጎትና እንደሚያስፈልጋቸው ሁኔታዎች የተለያዩ አይነት ፓዶችን ነው እየሰራን ያለነው። ምን ያህል ሸጠሻል እስካሁን? ዋጋው ምን ያክል ነው? ፈርተሻልና ለቀበልሽ ገዝቼ እኔ ሳቃት እንደዚህ ያልነበረችም። ስራውን ከጀመርኩ አሁን 1 ዓመት አካባቢ ሆኖኛል። 6000 ያህል የሚደርሱ ሴቶችን ምርታችንን እንዲያገኙ አድርገናል። እንደ መጀመሪያ እንደመሆኑ ምርቱ ገና ደግሞ በደንብም ተቀባይነት የማግኘት የግንዛቤም ችግርም ስላለ እንደ መጀመሪያ በጣም ጥሩ ስኬት ላይ ነው ያለነው። ግን ከዚህ በላይ ደግሞ የሚፈልጉት ሴቶች በጣም ብዙ ናቸው። በደንብ ፍላጎቱ አለ። አንዳንድ የአቅርቦት ችግሮች አሉ። በእነሱ ላይ ነው አሁን በትኩረት እየሰራ ያለው። ዋጋ አለው አይደል? አንዱ ፓኬጅ 2 ፓንት ጨምሮ ያለው ፓኬጅ 360 ብር ነው የሚሸጠው። ስንት ሞዴስ? 4 ሞዴሶች 3 ሚዲየም እና 1 ላርጅ ሳይዝ ያለው ይዛል። እንዲሁም ደግሞ የአጠቃቀም እንዴት እንደሚጠቀሙ እንዴት እንደሚያጥቡት ማድረግ ያለባቸው ማድረግ የሌለባቸው ነገሮች የሚጠቅስ ያጠቃቀም መመሪያና እንዲሁም ኪት ባግ አለው። ራሱን የቻለ መያዣ ባግ አለው። ውስጡ ምንድነው? ላስቲክ አለ? አይደለም፣ ዋተር ፕሩፍ የሚባል ፈሳሽ ወደ ውጪ እንዳይወጣ አድርጎ የሚይዝ ጨርቅ ነው የምንጠቀመው። ዋሼብል ነው አይደል? ዋሼብል ነው። ውሃ እንዳያሳልፍ የሚያደርገው ፋብሪኬቲንግው ነው። ከውስጥ ነው ያለው እሱ። አሁን ከውስጥ ነው። ሌላ አለ? አሁን ይሄ ቀዶ ውስጡ ማየት ይቻላል። እንዲህ ስነካው እኮ ይሰማኛል ውሃ ማያሳልፍ። ግን እሱ
ከዛ በኋላ ወይ ውስጥ ሆኖ ነው የሚሰፋው ከላይ በጨርቅ ይሸፈናል ግን ይሄኛው ውሃ ያሳልፋል 18 ወራት ይሄኛው ኦኬ በጎን የሚሾልክ ፈሳሽ የለም ማለት ነው የለም ውስጥ ታርገሹ ነው እሱ ነገር እዚህ ጋር ስለተሰፋ ውስጥ ይሰፋል ውስጥ ይሰፋል እሱ አብሮ ይያዛል የለውም ለካ መግቢያ ይቆለላል ወደዛ ከፋንዱ አንዴ ሞዴል ቆንጆ ነገር ነሽ ሳይዟትና አነስ ትላለሽ ግን ስንት ፓኬት ሳይዝ አለው ሳይዝ አለው ይሄ ሚዲየም ሳይዝ ነው ላርጅ አለው ይሄ ስሞል ነው ይሄኛው ሚዲየሙ ነው ሚዲየም ነው አንድ ዲዛይን አስተያየት ያለ ቁልፏ በላይ ነው መሆን ያለባት አይደል እንደዚህ ካረክሻት እቺ ቁልፍ በዚህ በኩል ሳይሆን በዚህ በኩል ነው አጥራራዋ መሆን ያለባት እንደዚህ ታረጋት ቁልፏ ላይ እንድታርፍ ሲቀመጥ እንደዚህ ወደ ውስጥ ነው የሚሆነው ይሄን እኮ እኔ ማስረዳት ወደዚህ ነው እንደሚታሰረው ይሄኛው የወር አበባው የሚወርድበት ነው ይሄኛው ደግሞ ፓንቱ ላይ እንዳይወድቅ የሚቆለፈው ነው እንዳይንሸራተትና እንዳይወድቅ የሚያደርገው ስለዚህ ይሄኛው ከሰውነት ጋር ንክኪ ያለ ለመክተት እኮ መስለኛል ቁልፏ ላይ ከለዛለ ልክ ነው ይሄ ነው እንጂ ሲቆለፍ ሲቀመጥ ደግሞ እንደዚህ ነው ሲቀመጥ ከሚሆን እዛ ነው የሚሻለው እንጂ ሲቀመጥ እንደፈለግሽ ማለት ይችላል አይጋር በጣም ስስ መሰለኝና ምንድነው ያገኘሽው ፊድባክ ከስስነቱ አንፃር እንደ ሴቷ የተለያየ አይነት የወር አበባ አፈሳሰስ አለ በጣም ብዙ የሚፈሳቸው ሴቶች አሉ ኖርማል የሆነ አፈሳሰስ የሚፈሳቸው ሴቶች አሉ አሁን እኛ በዋነኝነት እየሰራን ያለነው ኖርማል ለሆነ ፍሉል ላላት ሴት ነው ነገር ግን በጣም ከፍተኛ የሆነ ፈሳሽ ላላት ሴት ምን ሰራው ትልቅ ሳይዝ ይሆናል የት ነው በዋናነት ገበያ ሼት ነው ያለው አቅም የሌላቸው ሴቶች ጋር ሁሉም ጋር አለ ከተማም ገጠርም እንደውም ብዙ ሰዎች ይሄ ለገጠር ብቻ የሚዘጋጅ ወይም ደግሞ ገጠር ላይ ያለ ሴት ብቻ የምትጠቀመው ይመስላችኋል እኔ በግሌ በዚህ አንድ አመት ልምድ ግን አዲስ አበባ ላይ በጣም ትልቅ የሆነ ገበያ ፍላጎት አለ ለምሳሌ እዚህ ጋር እንትኖች አስገብተሻል እዚህ ጋር ውስጥ ሱሪዎች ለምንድነው የገባው መጀመሪያ ስራውን ከመጀመሪያ በፊት ትኩረት አድርጌ እሰራ የነበረው ትምህርት ቤቶች ላይ ነበርና ተማሪዎቹ የተለያየ ዲስፖዚብልም የሚታጠብም ፓድ ይሰጣቸዋል ግን ደግሞ ትምህርት ቤት ይቀራሉና ምንድነው የሚለው ነገር ሲጠና ፓንት የላቸውም ይሄንን ሞዴስም ይሁን ማንኛውም ሞዴስ ደግሞ ያለ ፓንት ማድረግ ከባድ ነው ስለዚህ ልጆቹ አሁንም ከትምህርት ቤት ይቀራሉ ስለዚህ እኔ ፓድ ማምረት ስጀምር አብሬ ፓንት ማድረግ አለብኝ የሚለውን ስላሰብኩና በጣም አስፈላጊ መሆኑን ስላመንኩበት ነው ስለዚህ ሁሉ ጊዜ ሁሉም ፓዶችሽ ውስጥ ግዴታ ይኖራል ማለት ነው ይሄ አሁን እንደ ሰው ፍላጎት ነው መጀመሪያ ላይ ሞክሬ ነበር እንደዛ ለማድረግ እንደ አስገዳጅ ግን ዋጋውን ከፍ ያደርገዋል እንደ ቢዝነስ የሚገዛኝን ሰው ቁጥር ይቀንሰዋል ስለዚህ እንደ ሰዎች ፍላጎት እንዳቀማቸው ምናልባት ፓዱን ብቻ ሊገዙ ሰዎች ሊኖሩ ይችላሉ ለነሱ የተለየ ፓኬጅ አለ ዋነኝነት ግን ያው ፓንቱም ያለው ፓኬጅ ነው የምንሰራው ፓዱን ብቻ መግዛት ይችላሉ 4 ፓድ 250 ብር እንሸጣለን ይሄ ፋብሪክ ምንድነው ይሄ ከላይ ያለው ጥቁሩ ፖሊስተር ነው ፖሊስተር ጨርቅ ነው እዚህ ይሄኛው ደግሞ 100% ኮተን ነው ውስጥ ያለ እንደ ላስቲክ ነገር ያለ ይሰማኛል በል ፕላስቲክ የሚመስል እሱ ወተር ፕሩፍ ይባላል እሱ ነው በዋነኝነት ፈሳሽ ወደ ውጭ እንዳይወጣ አግዶ የሚይዘው እሱ ነው በነገራችን ላይ አንድ ማርኬቲንግ ስትራቴጂዋ ምን መሰለ ያየሁት ማለት ነው የተለያዩ ሰዎች ከፍለው መጠቀም ለማይችሉ ልጆች ያው ስላሉ ለነሱ ግዙላቸው የሚል ካምፔን ጀምረሽ ነበር አንድ ጊዜ አቋርጥሽው መሰለኝ ከዛ ማንንም ሰው ለምሳሌ 1000 ብር ከፍሎ 3 ይገዛል ያው እሷ ሄዳ ታስረክባለች ማለት ነው ጥሩ ስትራቴጂ ነበር ለምንስ ነው ያቆምሽው የችግረኞቹን ፎቶና ስም አላቀርብም ነገር ግን ለሚፈልግ ሰው አድራሻቸውን መስጠት እንችላለን ብዬ እናገራለሁ የወር አበባ ንጽህና መጠበቂያ አለመኖርስ በጣም ብዙ ሰዎች እንደ ችግር አያዩትም ስለዚህ ችግሩ መኖሩን ነው አሁን እኔ ማሳወቅ ላይ ትኩረት ያደረኩት ያ ደግሞ በጣም ጥሩ የሆነ ምላሽ ነው ያስገኘልኝ በካምፔኑ ከ2000 በላይ ፓዶችን መሸጥ ችያለሁ እንዲሁም ደግሞ 2000 ተማሪዎች ፓዶቹን እንዲያገኙ ማድረግ ችያለሁ ያው ያቆምኩት ረጅም ጊዜ ሲሆን እንደዚህ አይነት ስራ ከቢዝነስ ይልቅ ወደ እርዳታና ልመና አይነት ነገር ይሄዳል በሚል ነው ግን አሁንም አስፈላጊ በሚሆኑ ጊዜዎች ወደ ካምፔኑ መለሳለሁ እንዴት ነው የምትሸጪው ፕሮዳክት ነው በጣም ከፍተኛ ፍላጎትና አቅርቦት ያለበትን ቦታዎች
ሰዎቹን በቀጥታ ማግኘት ትንሽ ከባድ ነው። ስለዚህ ምንድነው ማደርገው ሶሻል ሚዲያ ላይ ነው ማስተዋወቀው። ትምህርት ቤቶች ብዙ ሴቶች ያሉባቸው አካባቢ ላይ ያሉ ሰዎች ይመጣሉ ያናገሩኛል። ለነሱ ነው የምሸጠው። አሁን እየሰራ ያለው እንደዛ ነው። ስታፍ አለሽ? የማርኬቲንግ ስታፍ ወይም የሴልስ ስታፍ ነው? ብቻሽን ነው ሁሉን ነገር የምታየው? አብዛኛውን ነገር እኔ ነኝ እየሰራ ያለሁት። ማርኬቲንጉን እንደዚህ ሶሻል ሚዲያ ላይ ያለው ነገር እኔ ነኝ የምሰራው። ከአቅም ማነስ በደንብ ብዙ ሰራተኞችን መቅጠር አልቻልንም። የት ነው የምታመርቺው? በምንድነው የምትሰሪው? ይሄንን የልብስ ስፌት ማሽን ነው የምንሰራው። እነዚህ እንትኖቹን ከየት ነው የምታገኙው? ጨርቆቹ አቬይለብል ናቸው? ወተር ፕሩፍ ትንሽ አስቸጋሪ ነው። ከገበያ የመጥፋት ኢትዮጵያ ውስጥም ስለማይመረት ከውጪ ነው የሚመጣው። ዋጋውም ትንሽ ከፍ ያለ ነው። እንዲሁም ደግሞ አንዳንዴ ገበያ ላይም ሊጠፋ ይችላል። ሌሎቹ አሉ ሀገር ውስጥ። የምንሰራው ደግሞ በልብስ ስፌት ማሽን ነው የሚሰፋው። የቁልፍ መትከያ ማሽን ያው ጋርመንት ላይ ነው እየሰራን ያለነው። እዛ ነው የሚሰራው። ስታፎች ስንት ይሆናሉ ይሄን በማምረት ሂደት? በቋሚነት 13 ሰዎች አሉ የሚሰፉ፣ ጨርቁን የሚቆርጡ፣ የሚያሽጉ በቋሚነት። አንዳንዴ ደግሞ ጥሩ ስራ ያለን ጊዜ ከዛ በላይ በጊዜያዊነት ሰራተኞች እንቀጥራለን። ምን ያህል አዲስ ነው ይሄ ስራ? አዲስ አይደለም፣ ነገር ግን ረጅም አመት የተሰራበት ነገር ግን ወደ ሰው ያልደረሰ ስቲል አሁንም ያልታወቀ። እኔ አሁን እየሰራ ያለሁትኝ ከምርቱን ከማምረት ጥሩ የሆነ ምርት ከማምረት ባሻገር ስለ ምርቱ መኖርና እንዲሁም ደግሞ ስለ አስፈላጊነቱ ማሳየት ነው። ኢንተርናሽናሊ የተሸለመች ኢትዮጵያዊት ነበረች መጀመሪያ አካባቢ። ስሟ ማን ነበር? ፍሬወይኒ። በቀን ስንት ታመርቻለሽ? 1000 ያህል። 1000 ማለት በቁጥር ነጋድራስ ብታሸንፊ ኤክስፓንድ ለማድረግ ነው ዲማንዱ ስላለ። በዚህ በአንድ አመት ውስጥ ከሁለት ጊዜ በላይ ስራዬን አሻሽያለሁ። ይሄ መጀመሪያ ስራ ስጀምር የምሰራው ምርት አይደለም። አንዳንዴ ራሴ የማያቸው ነገሮች አሉ። ከሰው አስተያየቶች እየተቀበልኩኝ ያስተካከልኩት ነው። አሁንም ግን ሌሎች ሀገራት ላይ የሚሰሩ ፓዶችን አይቻለሁ በጣም በተሻለ ጥራት ማንኛውም ሴት ልትጠቀመው በምትችልበት ጥራት ይሰራል። ስለዚህ የኔ ምርት እንደዛ አይነት እንዲሆን ፈልጋለሁ። በዓለም አቀፍ ደረጃ የሚሸጥ ምርት ሁሉም ሴት የምትጠቀመው ምርት እንዲሆን ፈልጋለሁ። ጥራቱን እንዴት ነው የሚረጋገጠው? አሁን የዚህ ለምሳሌ እነዚህ ጠርዞቹ የጨርቁ ታይፕ ከሰውነት ጋራ ሳይድ ኢፌክቶች የሉትም ወይ? እሱ እንዴት ነው የሚረጋገጠው? አሁን እኔ ስራ በጀመርኩ ሰዓት በየክፍለ ከተማው ያሉ ጥራትና ደረጃውን የሚሰራበትን ቦታ ጨምሮ ማቴሪያሉን፣ አሰራሩን የሚቆጣጠሩ ሰዎች አሉ። እነሱ ናቸው ፍቃድ የሰጡን። አሁን ደግሞ ወደ ፌደራል አድጓል። ስለዚህ በፌደራል ደረጃ ለምንድን ነው እንደዛ የጠየቁት? ማለት በላርጅ ስኬላቢሊቲውን የምናስብ ከሆነ አሁን ምልሽ በሶሻል ማርኬቲንግ ይሄ አክሰስ የሌላቸውን ሰዎች ለማገዝና ለመደገፍ ሴቶቹን በተለያየ መንገድ የሚረዱ ሰዎች አሉ። ለዛ ፐርፐዝ ይውላል እኮ። ግን በቢዝነስ ሞዴል የምናስብ ከሆነ ሴንሲቲቭ ነገር አለው አይደለም? ከብዙ ኮምፕሊኬሽንስ ሊያመጣ የሚችል ነገር ይኖረዋል። በትክክል ወደ ማርኬት ይዘነው የምንገባ ከሆነና ጥራቱን እንዴት ነው የምናረጋግጠው የሚለው ነገር ማወቅ ፈልግ። መጀመሪያ ፓድ ሲሰራ ራሱ ጨርቆች የሚፈቀዱና የማይፈቀዱ የጨርቅ ከለሮች አይነቶች አሉ። ስፋቱ ጀምሮ የራሱ ስታንዳርድ አለው። ከዛ በላይ ከዛ በታች ወይም ደግሞ ደስ ያለንን ጨርቅ መጠቀም ይቻላል። ያክል ብዬው እንጂ በጣም በርቺ ቆንጆ። ጥቁር መሆኑ ትክክል ነው? የሚታጠበውና መልቀቅ አለመልቀቁ የሚያስፈልገው ዋናው ፓርት ይሄኛው ነው። በዚህ በኩል ያለው ነው የምንጠቀመው ይሄኛው ነው። ይሄኛው ከሰውነታችን ውጭ ነው የሚሆነው። ይሄ ጥቁሩ ፓርት ከሰውነታችን ውጭ ነው የሚሆነው። ይሄኛው ነው። በተለይ ብዙ ከሆነ በዚህ በኩል ይወጣል። ባይዘው አሁን እዚህ ጋር ሰነካው አይወጣም፣ በፍጹም አይወጣም። ይሄኛው ከቨር እንዲያደርገው ነው የተሰራው። ቅድም ማየት ይቻላል። ውስጥ አሁን ፈሳሹን የሚቆጣጠረው ሁሉም ያሉት ውስጥ ነው የተሰፉት። ይሄኛው ማልበሻ ነው ከላይ እንዲለበስ። ይሄኛው ደግሞ ኮተን ስለሆነ ብናኝ የለውም፣ አይሞቅም። ሙቀት አካባቢ ላይ ላሉ ሰዎች አይሞቅም፣ አያቃጥልም። ለዛ ነው ይሄኛው የተመረጠው። ነጥብ እንስጣራ ከጤንነት ጋር ምናምን ያለውን ነገር እዩ። ምክንያቱም ሀገር ውስጥ የሚገኝ ማቴሪያል ላክ የሸንበቆ የፓይን ምናምን እንትኖች አሉ ፍላፍ፣ እነሱን ለመጠቀም ሞክሪ። ምናልባት አዲስነቱ ምናልባት ከዛ ጋር ልናያይዘው ከቻልን ማለት ነው። ኦልሞስት እየሰራሽውም ስለሆነ ችግር ፈቺነቱም አያጠራጥርም። 95% ነው የሚሰጥሽ። ይጨምር የት ያው ያነሳሽው በጣም የብዙ እህቶቻችን ችግር የሆነውን ነገር ነው። ስለዚህ
ችግር የሚፈታ ለመሆኑ ምንም የሚያጠራጥር ነገር የለውም። ተግባራዊም አድርገሽዋል፣ ግን የበለጠ እንድትሄጂ ያስፈልጋል። ዝም ብሎ የላይፍ ስታይል ቢዝነስ ወይ የፋሚሊ ቢዝነስ ሆኖ እንዲቀር አያስፈልግም። ስለዚህ ትልቁ ነገር ያለው ምንድነው እሱ ገበያው ሰፊ ነው። ገበያው ጋር መድረስ ነው አሁን የሚያስፈልገው። ገበያው ጋር ለመድረስ ደግሞ በሶሻል ሚዲያ ብቻ አትደርሽም፣ ባንቺ በራስሽ በአንድ ሰው ብቻ አትደርሽም። ማምረት አይደለም ከባዱ ነገር። ማምረት የትም አውትሶርስ አድርገሽ ልታስመርጪው ትችያለሽ። አሁን ይሄንን ነገ ተነስቼ ልስራው ብል ያንቺን ገዝቼ የዚህ አይነት አምጥቶልኝ ብዬ ማምረት ይችላል። the only thing የሚያስፈልገው ማርኬት ላይ ትልቅ ትስስር ፈጥረሽ መሄድ መቻል ነው። ስለዚህ በብቻ አይደረስም። እሱ ጥሩ የሆነ ማርኬቲንግ ስታፍ አደራጅ። በተረፈ ገና ከአዲስ አበባ ራሱ ብትሄጂ በሎው ኮስት በሆኑ ትምህርት ቤቶች አካባቢ ሄደሽ ወጣት ሴቶች ብዙ አሉ መደበኛውን ሞዴስ አፎርድ የማያረጉ ይሄ ያንቺ ከዛ በጣም ቺፐር ነው ተደጋግሞ ጥቅም ላይ ስለሚውል ማለት ነው። ዳይፐር ሲሸጥ ያነሱና ዋቴቨር ውሃ ለምሳሌ ምን ያህል ይመጣል ግማሽ ሊትር ዋቴቨር ምናምን። ስለዚህ ይሄ ነገር ይሄን ያህል መምጣት ይችላል የሚለውን ነገር ውሃ ይቀበላል የሚለውን ነገር ለማሳየት ያንቺ ስራ ነው ማለት ነው። አሁን እዚህ ጋር ፍጹም ውሃ ይዘው ምናምን ደፍተው ለማየት እየሞከሩ ነው ኦን ቢሃፍ ኦፍ ዩ ማለት ነው። ስለዚህ ካስተመሩ ወይም ባየሩ እንዲያረጋግጥ አይደለም መጠበቅ ያለብሽ፣ አንቺ ነሽ ዴሞንስትሬት ማድረግ ያለብሽ። ስለ ችግር ፈችነቱ ሙሉ ነው የምሰጥሽ፣ ተግባራዊነቱ ሙሉ ነው የምሰጥሽ። አዲስነቱ ላይ ሙሉ በሙሉ አዲስ ስላልሆነ እዛ ላይ ነጥብ ቀንሽብሻለሁ። እንደገና ደግሞ ዶክመንት ባለመቅረቡ የተወሰነ ቀንሽብሻለሁ። እነኚህን ቀንሼ 85 ነው የምሰጥሽ። ካረንትሊ የሚሸጡት ንጽህና መጠበቂያዎች በጣም ዋጋቸው እየናረ ነው። አሁን ደግሞ አንቺ ይሄንን ማንም መጠቀም ይችላል። ኖት ጀስት ያውኛ እንደምናስበው ማለት ነው ሩራል ኤሪያስ ወይም ደግሞ ይሄ አሁን የዝቅተኛ ምናምን ያልሹ ነገር አለ ከዚህኛው ጋር እኩል አገልግሎት የሚሰጥ ከሆነ ይሄ ዩዝ ኤንድ ስሮ እሱም በጣም ዋጋው እየናረ ስለሆነ እሱ አካባቢ ምንም እንዳልሰራሽ ይሰማኛል። ለምን ነው ለመተካት ሙከራ ማታደርጊው ነው? ምን ይዞሽ ነው? ይሄን ያው የሚቀጥለው ከመጣሽ ተመልሽዋለሽ ማለት ነው። ስለዚህ ዛማ አካባቢ ስሪ ስራሽን በደንብ ስለማቅ ነው ይሄን የምሰጥሽ 80 አግኝተሻል። የቲ ይዘሽ የመጣችው ሀሳብ ችግር ፈቺ ነው፣ ተግባራዊ ነው። በአገር ውስጥ ለመስራት ራሱ መሞከር እና ከውጭ የሚመጣውን ምርት መተካት ሙሉ ለሙሉ ባይችልም ግን አቅማቸው ዝቅተኛ የሆኑ ሰዎች ወይም የዚህ ነገር ፍላጎት ያላቸው ሰዎች ሊጠቀሙ በሚችሉበት መንገድ ሰፕላይ መደረጉ ጥሩ ነው። ኢትዮጵያ ታምርት ስለሚባል ማምረት በራሱ በአንድን ነገር ማምረት መቻል በጣም ትልቅ ውጤት ነው ብዬ ስለማስብ ጥሩ ነው የሰራሽው። 85 ሰጥቼሽ ያወራው 5 የጨመርኩት እንጂ እኔ በእናንተ ስታወሩ በመገረም የኛን ዘመን እያሰብኩት ነበርና ስለ ወር አበባ ራሱ እንደዚህ ለመናገር የምንጠቀማቸውም ቃላቶች ነገሩንም እንስቶቻችንንም ትንሽ ዝቅ የሚያደርግ አይነት አነጋገሮች ነበሩ እና ዘመኑ ተቀይሮ አሁን አንቺ መተሽ ሙታንት የሚጠቀለለው በዚህ በኩል ነው። በነገራችን ላይ ያኛው ቁምጣ የሚመስለው አለ። አሁንም ቁምጣ የሚመስለው ካለ ይሄንን ቁልፍ ማድረግ ይቻላል ማለት ነው። ምላስ መሆን ያለበት አይደል? አሁን ለማሳ ብቻ ስንት ሴቶች ይኖራሉ አሁንም እዚህ መሀል ከተማ ምናልባት እንደ ሰለጠንን መስል ይሆናል እንጂ በየቦታው በኔ ደረጃ ያሉ ወንዶች አይጠፉም መቼም። ያኔ እኔ በእናንተ እድሜ በነበርኩበት ጊዜ የነበራቸው ያላቸውን አመለካከት ይዘው በ21ኛው ክፍለ ዘመን የሚኖሩ ወንዶች ይኖራሉ ብዬ ገምታለሁ ከሀገራችን አጠቃላይ ኋላ ቀርነት አንፃር እና በዚህ ደግሞ ተሸማቀው በየወሩ የሚመጣ የወር አበባቸውን እንዴት እንደሚያስተናግዱት የማያውቁ ወጣት ልጆች ይኖራሉ። መካከለኛም ትንሽ ከፍ ያሉ ይኖራሉና የምትሰሩት ነገር አሁን ያንቺ ተፎካካሪ ናያዳ ያሉ 1000 ብትሆኑ ይሄ ነገር ሁሉ የሚሞላ ነገር ስላልሆነ እና በረታታለን። የሚቀጥለው ጊዜ ስትመጪ የበለጠ መርምረን ምንና ይመስለኛል እንደዚህ ብለን በደምሳሳው ምናልፍሽ አይመስለኝም። በደም ተዘጋጅተሽ ነይ። ውስጡን ክሮስ ሴክሽን ያለው ስዕል ይዘሽ መምጣት አለብሽ። እንዲህ አይነት ፒክቸሮች ይዘሽ ብትመጪ የበለጠ መረዳት እንችላለን። ለዛሬው አንድ ኮሜንት ያለኝ የቲ የስኖ ሞንስተር ስኖማን እንደሆነ ታውቂያለሽ? ሞንስተር ጉግል አድርጊው ታውቂያለሽ አይደል? የቲ ብሎ ሰው እንዲያየው ያደርጋል። ግን የቲና ደግሞ የበለጠ ደስ የሚል ይመስለኛል። የቲና ፓድ ቢሆን እንደው ዝም ብለሽ ታስቢበትሽ ካንቺ ከስምሽ ጋር ስለሚሄድ 65 ነው የሰጠውሽ።
ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም ጤና ይስጥልን። በሀገራችን ለአንዴና ለመጨረሻ ጊዜ የመኖ ችግር ሊፈታ ነው። 1 ኪሎ ግራም በቆሎን ወደ 10 ኪሎ ግራም የበቆሎ መኖ በአማካኝ በ7 ቀናት ውስጥ በማባዛት ያለ አፈር ምርትን ማሳደግ ይችላል። በተጨማሪም በአንድ ላም ከ10 እስከ 25% የሚደርስ የወተት ምርትን ይጨምራል። ሙሉ ኦርጋኒክ የሆነ የሃይድሮፖኒክ መኖን በቀላሉ ማምረት የሚያስችል አውቶማቲክ የሆነ ማሽን ይዘን ቀርበናል። እኔ ፉአድ ሸምሱ እባላለሁ። ጓደኛዬ ደግሞ ዮናታን አፈወርቅ ይባላል። የመጣኑ ከግሪን ፊድ ኢትዮጵያ ነው። የእንስሳት መኖ ዋጋ መጨመርና የእንስሳት የተመጣጠነ የሆነ መኖን ማግኘት ከፍተኛ የሆነ ችግር እንዳለ ይታወቃል። ይህ ደግሞ ለእንስሳት ምርታማነት ከፍተኛ የሆነ አሉታዊ ተጽዕኖ ያሳድራል። ለዚህ ችግር የሚሆን መፍትሄ እኛ ሰርተናል። ይሄ ማሽን ያው 100% በአገር ውስጥ ባሉ ማቴሪያሎች ነው የሚሰራው። በተጨማሪም ደግሞ እዚህ ላይ የምታዩት ፋይናል ፕሮዳክት ሲሆን 1 ኪሎ ግራም በቆሎ ወደ 10 ኪሎ ግራም የበቆሎ መኖነት የሚቀይር ማሽን ሲሆን 95% ደግሞ ከሰው ከእጅ ንክኪ ነፃ የሆነ ማሽን ነው። ይሄ ማሽን ያው እዚህ ኢምፖርት ለማስደረግ ለ50 ከብት ብቻ የሚሆነውን 8 ሚሊዮን ብር ነው የሚጠየቀው። በየ6 ወሩ ደግሞ ከ$1000 በላይ የሜንቴናንስ ኮስት አለው እና ከዛ አንፃር ያው ይሄን ነገር ለምን ሀገራችን ውስጥ አንሰራም ብለን ሀገራችን ውስጥ ሰርተን አዳማ ዩኒቨርሲቲ ውስጥ ነው ይሄን የሰራ ነው። ፋይናል ፕሮዳክቱ ይሄንን ይመስላል። የመጀመሪያ ዓመት ተማሪዎች ናቸው። ሲ ላንጉዌጅ ላይ ነው የምንሰራው አሁን ፕሮግራሚንግ ላይ ነው የምንሰራው አሁን። አይኦቲ ነው አይደለ? አይኦቲ ኢንተርኔት ኦፍ ቲንግስ። ስለዚህ ሞይስቸሩን፣ ቴምፕሬቸሩን፣ ፕሬሸሩን የተለያዩ ነገሮችን ኮንትሮል በማድረግ ያንን ፊድ እያደረጉ በቆሎውን 1 ኪሎ በቆሎ ወደ 10 ኪሎ ፎሬጅ መቀየር። ይሄ መሰለኝ አይደል እንትኑ የድሮ ግብርና አንድን ተክል ለማሳደግ አፈር፣ ፀሐይ እና ውሃ ያስፈልጋል ይላል። አሁን እናንተ ጋር ፀሐይ አያስፈልግም ነው አይደል? አርቲፊሻል አልትራቫዮሌት የራሱ ላይት አለ። ስለዚህ ፀሐይ አያስፈልግም ማለት ነው። አፈር አያስፈልግም፣ ኒውትሪየንት አለ። ሶ የሚያስፈልጋችሁ ውሃና ኒውትሪየንት ብቻ ነው ማለት ነው። ይሄ ነው ወደ ስማርት አግሪካልቸር ሊባል ያስቻለውና አይኦቲ የተጠቀማችሁት 100% እዚሁ ሀገር ውስጥ እንጠቀማለን ስትሉ የአይኦቲስ ትልቁ እንትናቸው አሁን ለምሳሌ አርዲኖ ነው መሰለኝ ያየሁት ቅድም። አርዲኖ ከውጪ ነው የሚመጣው የሚያስረክበው አሉ እዚህ አምጥተው ማለት ነው። ስለዚህ ከውጪ መጥቶ ከዛ በኋላ እዚህ የሚያስረክበው አሉ። ወደፊት ግን ያንን ትሰራላችሁ ብዬ አስባለሁ። ከውጪ የሚመጣው እዚህ ታበርቱታላችሁ ብዬ አስባለሁ። ፖርሽ ምንድነው? ፖርሽ ነው አይደል? ይሄ የመኪና ብራንድ ነው አላችሁ?
አረ የለንም። ያው አሪፍ ነው። ሰማያዊ ቴክ ግን ወደፊት ይኖራቸዋል። እኔ ተመችቶኛል። ኢንተርኔት ኦፍ ቲንግስ እና ስማርት አግሪካልቸር ፕሪሲሽን ፋርሚንግ መንግስት እንደ ፖሊሲ ራሱ ሊያራምደው የሚገባ ጉዳይ ነው። ስማርት አግሪካልቸር ከድሮን ጋር ከዳታ ጋር ከሶፍትዌር ጋር ከተለያዩ ነገሮች ጋር ከሳተላይት ጋር እንደዚህ ይያያዛል አይደል? ትልቅ ፋርም ስታረጉት እኮ ይሄ ድሮኖች ሊያስፈልጉ ይችላሉ አይደል? የመሳሰሉት ነገሮች የውጭ ዲፔንደንት ሊያደርጉ ይችላሉና ፖሊሲ ዋይዝ እዩት ነገሩን ማለት ነው። ገብቷችኋል አይደል? ብዙ ሰው የሚፈልገው ከሆነ ከውጭ የምታስመጧቸው ነገሮች ብዙ የሚሆኑ ይመስለኛል። ስለዚህ እዚህ ሀገር ልታመርቱት ይገባል። ከዚህ አንፃር ከአካባቢው መንግስት ጋር በደንብ ተነጋግራችሁ እንደምታረጉ ጥሩ ነው፣ አሪፍ ነው። ሲ ፕሮግራም ላይ መስራታችሁም ጥሩ ነው። እንደው አሴምብሊም ካልባለ መስራታችሁ ግን ለምንድን ነው ትንሽ ወደ ላይ ያልመጣችሁት? ሲ ላይ ለምን እንትን አላችሁ? ሃርድዌር ፓርቶች ጋር የሚገናኘው እሱ ስለሆነ ሲ ላንጉዌጅ ከዛ ደግሞ ያው ፉል ስታክ ላይ ደግሞ ገብተናል። አሁን እዛ ላይ ገብተን ደግሞ የተለያዩ ነገሮችን እየሰራ ነው። ጥሩ ነው። ቀጥሉ። ስለመጣችሁ በጣም ደስ ብሎናል በእውነት። ሃይድሮፖኒክ ፋርሚንግ አሁን እናንተ ምንድነው እንትናችሁ ያመረታችሁት? ምን ታስረክቡት? ቴክኖሎጂውን ነው የምትሸጡት? ምንድነው የምትሸጡት? ምርቱን ለአርብቶ አደሮች ማከፋፈል ነው። ኢንዶር ነው ይሄ ነገር። የኤሌክትሪክ ፓወር ላይ በጣም ዲፔንድ ያደረገ ነው። እኛ ሀገር ያለ ኤሌክትሪክ ፓወር ያው የሚታወቅ ነው እና የሆነ የመቋረጥ ነገሮች ቢከሰቱ ምርታችሁ ላይ ከፍተኛ ጉዳት ነው የሚደርሰው። ምንድነው ባካፕ ፕላኑ ዛጋ? አሁን ሙሉ በሙሉ የምንጠቀማቸው ሞተሮች ዲሲ ናቸው። ያው ብዛታቸውን ጨምረን ዲሲ ነው የምንጠቀመው። ስቶሬጅ አለን የኤሌክትሪክ ማለት ነው እና ሶላር አነስ ያለ ሶላር አለ ስቶር ያደርግና ቀን ላይ እስከ ማታ ቀንም ደግሞ እንትን ይላል ያበራል ማለት ነው። ያበራ ይቆጣጠራል ሲስተሙ። ምን ሸጠው ብላችሁ ያስቀመጣችሁት ደግሞ አሉ የሆኑ ፋርመሮች አሉ። ኤስታብሊሽድ የሆነ ኔትወርክ አለን እና ተማሪዎች ናቸው። አሁን ምን የምን ኤስታብሊሽድ ኔትወርክ ነው ያላችሁ? እስኪ እሱን አብራሩልን። 400 አርብቶ አደሮች ይሄንን ፕሮጀክት ስንጀምረው ከዚህ በፊት ብዙ ቦታዎች ላይ ይሄ ነገር ግሪን ፊልድ እንደሚፈለግ እናውቃለን እና ይሄን ግሪን ፊልድ እስቲ ለምን ሪሰርች አንሰራም ብለን ቢሾፍቱ ላይ ሄደን ነበር። ከዛ ቢሾፍቱ ግብርና ምርምር ጋር ደግሞ ተነጋግረን የተለያዩ አሁን ለምሳሌ እኛ የምንሰራበት መሬት ያስፈልገዋል። ከዛ አንፃር እሱን ነገር ሰፖርት እንደሚያደርገን በተጨማሪም ደግሞ እዛው አካባቢ ላይ አርብቶ አደሮች አሉ ከ150 የሚሆኑ ላሞች አሉ። በየቀኑ ለነሱ 5 ኬጂ መስጠት እንችላለን። በተጨማሪም 250 በላይ የሚሆን እንትኖች አሏቸው እነሱ ከብት። ውሃ በቀል አይደል? ሃይድሮፖኒክ ውሃ በቀል ነው። ይሄ በውሃ ያሳደጋችሁትን መኖ እንደሚቀበሏችሁ ምንድነው የምትነግሩ ለኛ ማረጋገጫ? እኛም ሞክረናል። የወተት የሚልክ ፕሮዳክሽናቸውን ይጨምራል። አይ እሱ ችግር የለብኝም። ባይዘው አሁን በዩኒሴፍ ራሱ እኮ የሚደግፉ አንዳንድ ፕሮጀክቶች እኮ አሉ። ግን እናንተ ምንድነው ማረጋገጫችሁ? እነዚህ 400 እነሱ ነው ቤዝ አርጋችሁ ማርኬታችን የመጀመሪያው 400 አርብቶ አደሮች ናቸው። እነሱ ይገዙናል። ካልኩሌሽናችሁ ራሱ እነዛ ላይ መሰረት ያደረገ ነው። ይሄን ያህል ኪሎ ግራም አንዱ አላም 5 ኪሎ ግራም ነው የሚለው 5 ኪሎ ግራም ይሄን ያህል ላሞች አሉ 2000 5 ታይምስ 400 2000 ኪሎ ግራም በሆነ ጊዜ በቀን ነው መሰለኝ። ይሄንን የሚያክል ማርኬት አለን ብላችሁ እርግጠኛ ሆናችሁ ነው የተነሳችሁት? ምንድነው እርግጠኛ ያረጋችሁ? ይሄን ያለበት ምክንያት አንደኛ ከቢሾፍቱ የግብርና ምርምር ተቋም ጋር አብረን ተመርተናል። የቦታ አቅርቦትን እንደሚሰጡን ነግረውናል። የውሃም የኤሌክትሪክም አገልግሎት እንደሚሰጡን አውርተናል ከነሱ ጋር ማለት ነው። በተጨማሪም ደግሞ አርብቶ አደሮቹን እኛ ኢንቫይት እናደርጋቸዋለን ከቢሾፍቱ ጋር ከቢሾፍቱ ግብርና ምርምር ተቋም ጋር ሪሌሽን ስላለን ኢቨንት እናዘጋጅና ስለ ሃይድሮፖኒክ ምንነት፣ ጠቀሜታ እና ያለውን መረጃ ለነሱ በደንብ አድርገን ገለጻ እንሰጣቸዋለን። ጥሩ ነው። ግን ምን መሰላችሁ እርግጠኛ ሆናችሁ በተለይ ማርኬት በጣም አይታመንም ማለት ለምሳሌ 400 አርብቶ አደሮች ይገዙናል ስትሉ እኔ አሁን ምንድነው የምጠብቀው መሰላችሁ? ኮንትራት የተፈራረማችሁት ኮንትራት እንደሚገዟችሁ ያረጋግጣችሁበት። እናንተም ገና አዌርነስ ገና ክሬት ልታረጉ በቀጣይ ማምጣት እንችላለን። ታው ያወራንበትን ማምጣት እንደዛ አይነት እርግጠኝነት ውስጥ አትግቡ። ከነጥ አልገዛቸውም ገና እኮ ነው። አሁን እኮ ገና ሙከራ ላይ ናቸው። ገና ወደፊት ነው የሚሸጡት። ሃይድሮፖኒክ ፋርሚንግ ላይ ስፔሻላይዝ ያደረገ ስፔሻሊስት አለ ወይ አካባቢያችሁ ላይ እንደዚህ? ምክንያቱም ስፔሻል የሆነ እንትን ስለሚፈልግ ሳይድ ያልኩሽ እዛው ሞክሮታል። ይሄንን መን ነው ማለት ነው። በራሱ እየሞከረ ግን ፌል አድርጎበት ነበር።
ምክንያቱም እሱ ጥቅሙን ያውቀዋል እያንዳንዱ ነገር ስለሚያውቀው ሞክሮ ፌል ስላልደረገበት ያን ነገር መስራት አልቻለም። ያው እሱ በእጁ ነበር የሚያጠጣው ማለት ነው። ፌል ያደረገበት ምክንያት በእጁ ስለሚያጠጣ ማለት ነው። እኛ ደግሞ ይሄንን ማሽን ስናሳየው በጣም እንትን ብሎ ነበርና እዚህ ከኛ ጋር መስራት የሚፈልግበት ምክንያት አንደኛው ይሄ ነው። ሃይድሮፖኒክ ሲስተም አይደል? ሃይድሮፖኒክ ሆኖ መኖ ነው ያለ ፀሐይና ያለ አፈር ተክልን ማምረት ነው አይደል? መነሻ ሀሳባችሁ ፀሐይ ችግርና አፈር ችግር አለ ማለት አይደለም? እንደዛ አይደለም። የሚፈታው የፀሐይ ችግርና አፈር ችግር ከሆነ ብዬ ያው ሲዝን አይጠብቅም። ይሄን ሲዝን አይጠብቅም እና ደግሞ የሆነ ቦታ ላይ አፈር ይቸግረናል ፀሐይ ይቸግረናል ማለት አይደል? የሆነ ሰዓት ላይ የሆነ ወቅት ላይ ወይ የሆነ ቦታ ላይ ማለት ነው። ዋናው ሐሳብ ስለዚህ በዚህ መድረክ እናንተ ማስረዳት ያለባችሁ የመጀመሪያው ነገር ችግር ፈቺ መሆኑን ለማስረዳት የፀሐይ ችግርና የአፈር ችግር የሚከሰትባቸው ወቅቶችና ቦታዎች አይደል? እሱን ለመስማት ጆሮዬን ብለው ምንም አልሰማው። ይሄ ነገር የሚሸጠው እንዴት እንደሆነ ለማወቅ ነው። ማን ነው ገዢው? ምን ቸገረኝ ብሎ ነው የሚገዛው ሰው? አሁን ይሄ በውሃ ነው አይደለም የሚመረተው? ውሃው ዝም ብሎ ንጹህ ውሃ ነው ወይስ ደግሞ ሌላ ኒውትሪየንት ኢንሪች የተደረገበት ውሃ ነው የምትጠቀመው? በኒውትሪየንት የሚመረተው 100% ያኛው ሎካል መኖን ለማስወጣት ነው። እኛ ግን አሁን የምናደርገው በአቬሬጅ 10 ኪሎ ግራም ነው የሚሰጣቸው በኖር ሎካሉ ማለት ነው። 10 ኪሎ ግራም ምን 10 ኪሎ ግራም ኖርማል ፍሩሽካ ምናምን ማለት ነው። ለከብቶቹ አይደለም እኮ የምልህ ስታመርተው ይሄንን ፎሬጅ ስታመርት የበቆሎን ይሄ ቡቃያ ማለት ነው። የበቆሎን ቡቃያ ስታመርት 7 ቀን ይፈጅብኛል ብላ አንዱ ሪሊ በ7 ቀን ይደርሳል ወይ ነው። ሁለተኛው ተራ ውሃ ነው የምትጠቀመው ወይስ ደግሞ የተበጠበጠ ሌላ ኒውትሪየንት ገብቶበት ነው? ኤንፒኬ ናይትሮጂን ፎስፈረስና ፖታሺየም አለ። በዛ መስራት ይቻላል 100% አስወጥቶ ያኛውን ሎካሉን እንትን ማለት ነው። ነገር ግን አሁን ለኛ 5 ኪሎ ግራሙን በየቀኑ ልንሰጣቸው ነው ያሰብነው ልክ እንደ ግሪን ፊድ ማለት ነው። ማለትም በውሃ ብቻ ነው 5 ኪሎ ግራም ለከብቶቹ ነው አንተ የምትነግረኝ? እኔ የምፈልገው እንትኑን የምታመርትበት ውሃ ፒውር ውሃ ነው አሁን ላይ ማለት ነው። ስለዚህ ይደርሳል ከ7 እስከ 10 ነው። ግን ያው ኒውትሪየንትነቱ ይጨምራል ታይሙ እንትን ባለ ቁጥር። እኛ ግን ያው በ7 ቀን ነው እንትን ያለው። ይሄን ውሃው ኒውትሪየንት የለውም ወይ ያለ ነው? ኒውትሪየንት የለውም አሁን ላይ መደበኛ ውሃ ነው። አሁን ላይ ያው ጀርሚኔት ነው የሚያደርገው ውስጥ ያሉትን እንትኖች ኮምፕሬስ እዚህ ትሪል አሁን እኛ ባለን ኤክስፒሪየንስ ሰይ አፈር ውስጥ የሚጣለው እንኳን በቆሎ ማለት ነው ጀርሚኔት አድርጎ ወይ ማጎንቁሎ ወደ ቡቃያነት ለመድረስ አሁን በመትለኛ አይነት ደረጃ ለመድረስ በኖርማል የዝናብ ውሃ በ7 ቀን ይደርሳል። እንደዛ ይደርሳል እኮ የእናንተ ታዲያ ዋት ሜድ ምንድነው ስፔሻል ሆኖ በ7 ቀን ቢደርስ የምናደርገው አልትራቫዮሌት ቢ የሚባል አለ። 3 አይነት ናቸው። አልትራቫዮሌት ቢ የእጽዋት እድገቶችን በአጭር ጊዜ ውስጥ አሁን ኖርማል ሃይድሮፖኒክ ራሱ ሲሰራ በአጭር ጊዜ ውስጥ ግሮ እንዲያደርጉ ያደርጋቸዋል። አልነገርከንም? እሱ አልትራቫዮሌት ቢ ነው የምንጠቀመው ሶላር እንትኑ ማለት ነው። ፀሐይ ከምትሰጠው የበለጠ ማለት ነው። በፀሐይ ፀሐይ ነው የሚተካው። ግን ደግሞ ፀሐይ አሁን 12 ሰዓት ነው የምናገኘው 11 ሰዓት ምናምን። ነገር ግን ይሄ 24 ሰዓት ነው የሚሰጣቸው። በዛ ወቅት ውስጥ ፀሐይ ቶሎ ያድጋል ከምትሰጠው ጋማሬ የአልትራቫዮሌት ሬ የበለጠ ሬዲዬሽን ያገኛል ቶሎ ጀርሚኔት ያደርጋል። እዚህ ላይ ነው ሚስጥሩ። ሸጣችኋል? አሁን የሰራ ነው ፋይናል ፕሮዳክቱን በአንድ ላም ላይ ሞክረናል። ጓደኛችን ነበረው በዛ አድርገን ሞክረን ነበር እና ሁለት አረጋግራችሁ 25 ሊትር ምናምን ጭማሪ ወተት ያመጣል። 25 ሳይሆን 25% ነው 2 ሊትር ጨምሮልናል። እኛ ይሄንን በስንዴ ነው ቀን ሞከራችሁ? እንዴት ሞከራችሁ? በ3 ሳምንት ውስጥ ነው ለውጡ የሚታየው። ከዚህ በፊት 14 ነበር የምትሰጠው 16 መስጠት ትችላለች። በዛኛ እንትን ባለው መሰረት ማለት ነው። አሁን ይሄንን አስፍቶ ለመስራት ምን ችግር ገጠማችሁ? በብረት ነው የሚሰራው። እሱ ኮስት አለ። አርዲኖ ኡኖ ሞይስቸር ሴንሰሮቹ ምናምን እነሱን እንትን ለማለት አፎርድ ለማድረግ አልቻለም አሁን ላይ ማለት ነው። እና ከዛ ጊዜ ሆናችሁ ከጀመራችሁ 2 አመት ነው የሆነው። አዮቲነቱ ምንድነው? አሁን ይሄ በምንድን ነው የሚታዘዘው? ሳተላይት ነው ምንድነው? እንዴ ማን ከማን ነው ኮሙኒኬት የሚደራረገው? አዮቲነቱ ሰርቨር አለው። በስልካችንም በፒሲያችንም መጠቀም እንችላለን። ኢኤስፒ ሰርቲቱካ የምትባላለች እና ካሜራ ነች። ከዛ እሱን በመጠቀም ነው ኢንተርኔት ኦፍ ቲንግስ አድርገን በስልካችንም በሁሉም ነገር መጠቀም እንችላለን። አርዲኖቹ ደግሞ ሞይስቸር ራሳቸው አውቶማቲካሊ ሴንስ እያደረጉ ወደ አርዲኖ መረጃ እየላኩ ልክ ከ22% በላይ በታች ሲሆን አውቶማቲካሊ ፓምፑን ያበረዋል። በተጨማሪም ደግሞ ቴምፕሬቸር ሴንሰሮች አሉት እዛ ጋር ልክ 26 ዲግሪ ሴልሺየስ በላይ ሲሆን አውቶማቲካሊ ማንም ሳይነካው ነው የሚያበራው። ይሄ ኢንተርኔት ኦፍ ቲንግስ እንዲሆን አድርጎታል ማለት ነው። ያመረታችሁት መኖ ሬጉሌሽን ኦቶሪቲ ወይም ኳሊቲ ኮንትሮሉ ቼክ ተደርጎ ያገኛችሁት ሰርቲፊኬት አለ?
አሁን ላይ ግብርና ሚኒስቴር ሄደን ነበር ፕሮሰሶቹን እየጀመርን ነበር ደብዳቤ ያስገብተናል አሁን ላይ ምክንያቱም በእንስሶቹ ላይ ተሞክሮ ያመጣው ውጤት ቼክ ተደርጎ ሰርቲፋይ መደረግ አለበት ምን አሏችሁ ያው አሁን ላይ መዝገብ ቤት ነው ቀጥታ እንትን ያስገባ ነው ደብዳቤ ጽፈን ቀጥታ እነሱ ማግኘት አልቻልም እኛ ማለት ነው ኢትስ አ ሲሪየስ ኢሹ ምክንያቱም ኢምፓክቱ በግብርና ሚኒስቴር ሰርቲፋይ መደረግ አለበት ማርኬት ሳይዙ ላይ ጥያቄ የለውም ለመስራት የሞከራችሁት ነገር ወጣቶች ናችሁ ስማርት ፋርሚንግን መጠቀማችሁ ጥሩ ነው አፈርና ፀሐይ ብዙ ሳንጠቀም ሌስ ሶይል አይደል ኦር ደግሞ ኖ ሶይል እና ፀሐይ ብርሃን ሳንጠቀም እናመርታለን ነው ያላችሁ it's a good concept ኤፈርታችሁን በጣም አፕሪሼት እናደርጋለን ጎበዞች በርቱ 80 ሰጥቻችኋል አዮቲዋ ብዙ ቦታ ላይ ስለምትስ የሚሰራ ነገር ስለሆነ ከአንድ ማከል ለማስተዳደር ነው መሰለኝ አይደል እንደዛ ነው ይገባኝ እንጂ ለአንድ ብትሆን ኖሮ አዮቲ የሚባል ነገር አያስፈልግም ነበር በየቦታው ቢደረግ ለብዙ ዩኒየኖች ቢሰጥ ነው ስለዚህ ሚዲየሙ ውሃ ነው የተለያየ ነገር ዴሊቨር ለማድረግ ማስተዳደሪያው አዮቲ ነው ቴክኖሎጂ ዋናው ጨረሩ ነው እኔ 85 ነው የሰጠኋችሁ መኖ ማለት ነው ባለው ስታንዳርድ ምን ይዘት አለው የፕሮቲን ይዘቱ ምን ያክል ነው የካርቦሃይድሬት ይዘቱ ምን ያክል ነው እንደዚህ ኤነርጂው ፕሮቲኑ ምናምን ለመኖ ኢምፖርታንት ነው ስለዚህ እነኝን አስመርምራችሁ ይዛችሁ እንደምትመጡ ኤክስፔክት አድርጋለሁ ከዛ በተረፈ ግን ያው ሰርታችሁታል በደንብ ስኬል አፕ አድርጋችሁት ለተለያዩ ሰዎችም ሸጣችሁ የምትሉትንም ነገር ለምሳሌ አንድ በቆሎ 10 times መኖ ይወጣዋል ነው አይደል ስለዚህ ያ ማስኬት እንደሚመጣ it has to be explained ምክንያቱም በፊዚክስ ማስ can neither be created nor destroyed ነው አይፈጠርም አይጠፋም ስለዚህ ውሃው ነው ያ ሁሉም ይሆነው ወይስ ሌላ የሚመጣ ነገር አለ ምክንያቱም አንድ ቤት ውስጥ ነው ያረጋችሁት ናይትሮጅን ምናምን አይሳብም ማዳበሪያ የምትጠቀሙት ኤንፒኬ ምናምን ኬሚካል የለም ወይም ደግሞ ያንን የሚያመጡ ሌሎች እንደ ሌጊዩምስ ላይ ያሉ ይሄ አዞቶባክተር ምናምን ናይትሮጅን ፊክሲንግ ባክቴሪያስ የሉት ምናምን ነገር ስለዚህ እነኝን በሙሉ በሚቀጥለው ቴክኒካል ፊዚቢሊቲ ፋይናንሻል ፊዚቢሊቲ ማርኬት ፊዚቢሊቲ ስላለ አሁን እንዳላችሁት ይሄን ቪዲዮ ብቻ ሳይታችሁን ተመልሳችሁት መጡ አይሆንም ይሄን ዶክመንት ብቻ ይዛችሁት መጡ አይሆንም ስለዚህ ከዛ ይበለጠ በማርኬት ምን እንደሚመጣ ቴክኒካሊ ራሱ ይሄ የሚጨመረው 10 times የሚሆነው ማስ ከየት መጣ ውሃው ብቻ ነው ካልከኝ አንድ ነገር ነው ግን አለበለዛ you have to show me ይሄንን ልታሳዩን ይገባል ማለት ነው ሶ ይሄንን ይዤ ሐሳቡ ግን ኢን ጀነራል ያው ያገራችን የመኖ ችግር ይፈታል ለምሳሌ ቦረና ድርቅ ሲመጣ ከብቶቹ ይራባሉ ስለዚህ ሳሙዌር ይሄ ነገር ውሃ ያለበት ቦታ ከተሰራ ያው አጓጉዞ መውሰድ ይቻላል ብለን መውሰድ እንችላለን እዛው ላይ ባይሰራ ራሱ ማለት ነው እኔ በርቱ ነው ምለው 95 እኔ በውሃ ብቻ የሚለውን ለመቀበል ቸገራለሁ የግድ ፕሮቲን ስትል ናይትሮጅን የግድ መኖር አለበት ገብቷል ካልሲየም ማግኒዚየም ፖታሺየም እነዚህ ሁሉ ያስፈልጋሉ አንደኛው ውሃ ውስጥ ኒውትሪየንት ይከተታል እንደ ኤንፒኬ ቅድም እንዳልነው ማለት ነው እሱን አልፈልግም ስትል ደግሞ በስባሾች ምናምኖች ይዘፈዘፉና ከዛ ውስጥ ዳይሉትድ የሆነው ሚነራል ይወጣል እንደ ኒውትሪየንት እዛ ውስጥ ይገባል ሶስተኛው ደግሞ ባዮሎጂ ነው አሳዎች ምኖች እንትን ታረግና ከነሱ የሚወጣው እንዳይሉት ዳርገ ይዘወተ የምትሰራው ነው እቺኛዋ ኔክስት ስትመጡ ጀስቲፋይ አድርጉ በውሃ ብቻ አይኖርም በሬ ብቻ አይሆንም 95 ነው ሰጣችሁ እናንተ ምርጥ ነገር ነው ይዛችሁ የመጣችሁት እኔ ቴክኖሎጂውን የምትሸጡ ነበር የመሰለኝ እንጂ መኖን ያመረታችሁ የምትሸጡ አልመሰለኝም መኖን የምትሸጡላቸው ሰዎች እርግጠኛ የሆናችሁባቸው 400 አርብቶ አደሮች ያው ስለሚያሳስበኝ እሱን ነገር በደንብ ማረጋገጫ ይዛችሁ ትመጣላችሁ እስከዛ ግን ባታመርቱ በጣም ብዙ ያመረታችሁ ባትቆዩ ምክንያቱም አዲስ ነገር ነው አዲስ ነገር ሁሌ ምርጥ ቢሆንም ራሱ ሰው ላይቀበል ይችላል አይደል ስለዚህ እንዲቀበሉ የማድረግም ፕሮሰስ ሊኖረው ይችላል በጣም ሌላ ትልቅ ኮንሰርን 4 ብር ነው ወጪ ያስወጣን የሚለው ትክክል አይደለም 4 ብር አውጥታችሁ 20 ብር ነው ልትሸጡ ያስባችሁ ይሄ ፌር አይደለም አስባችሁበት ትመጣላችሁ ምርጥ ነገር ነው ይዛችሁ የመጣችሁት 80 አግኝታችሁ ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል
ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም እንዴት ናችሁ? አቤል ይባላለሁ። ይዤላችሁ የመጣሁት ነገር ኢትዮጵያ ውስጥ እስከ ዛሬ ድረስ ልንፈታው ያልቻልነው ችግር ብዬ ማምነውና እናንተም ትጋሩኛላችሁ ብዬ የማስበው ነገር እንስሳትን ለእርሻ መሳሪያነት መጠቀም ነው። ይህንም ችግር ደግሞ በመጠኑም ቢሆን ይፈታል ብለን የምናምነውን ሃይድሮ ፋርም የተሰኘውን ፕሮጀክት ይዤላችሁ መጥቻለሁ። አሰራሩን በተመለከተ ተርማል ኤነርጂን ወደ ሜካኒካል ኤነርጂ በመቀየር የሚሰራ ዋተር ፓወርድ የሆነ ዋኪንግ ትራክተር ነው። በውሃ ኃይል የሚሰራ ትራክተር ማለት ነው። በካሬ እስከ 48 የእርሻ መሬት ያህል ማረስ የሚችል በአንድ ጊዜ ደግሞ እስከ 25 ሊትር ውሃ መሸከም የሚችል ትራክተር ነው። ወደ ተግባራዊነቱ ስመጣ አንድ ፍሬ የምትሆን ሸጠናል እስከዛሬ እዛው አካባቢያችን ላይ ለሚገኙ አንድ ሰው። ስንት ነው የሚፈጀው የሚያርሰው? በ25 ሊትር በካሬ 48 ካሬ። አዎ ትንሽ ኮን 48 ካሬ። አዎ ትንሽ ነው። ነገር ግን የኒውማቲክ ሲሊንደሮቹን ቁጥርና የጊሩንም ሬሾ ለሙከራ ያህል ስለሰራ ነው ነው ውሃን ወደ ተርማል ከዛ ወደ ሜካኒካል ነው ያልከው? ተርማል ኤነርጂ ወደ ሜካኒካል የሚቀይረው። ተርማል ታፈለዋለህ? አዎ ስቲም ተርባይን ማለት ነው። አዎ ስቲም ኢንጂን ነው የሚጠቀመው። እንደማንኛውም ስቲም ኢንጂን ነው የሚሰራው። ውሃው በምን እንደሚፈላው እኛ ለመስራት እሱ ነው የጠየቁት። በምን እንደሚፈላው እኛ ለመስራት የተጠቀምነው እንጨት ነበረ። ነገር ግን ያው እንጨት ነበረ። ነገር ግን አርሶ አደሮች ያው በአቅራቢያቸው ሊያገኙት የሚችለው ነገር ኩበት ስለሆነ በኩበትም መስራት ይችላል። በእንጨትም ባረል አለው ሲሊንደሩ የሚቀመጥበትና እንጨቶቹ ወይም ለማንደድ የሚጠቀሙበት ነገር ሰርተናል። የምታሳየን ነገር የለም። ወንድሜ ይዞ እየመጣ ነበረ። ነገር ግን በዛኛው መስሪያ ቤት ሄደ ተሳስቶ ነገር አሁን ራሱ የደወልንለት ነበርና ማምጣት አልቻለም። እዚህ ሆኖ ፒች ያደርጋሉ ብዬ ነበር አስቤ ነበረው። ብሔራዊ ሆነ። አዎ ግን ወተር ፓወርድ መሆን ይችላል። ስሙ ወተር ፓወርድ ስንል ለምሳሌ ሃይድሮጅንና ኦክሲጅንን ለይተህ ከዛ ሃይድሮጅንን እንደ ኢነርጂ ተጠቅመህ ኦክሲጅን ምናምን እንደዚህ ነው የሚመስለው። አንዱ እሱ ነው። ግን እኛ የምናውቀው አይነት ነገር ሆነብኝ። ምንድነው የድሮ ባቡሮች ከሰል ያነዳሉ፣ ውሃ ያሞቃሉ። የሞቀው ውሃ ስቲም ይሆናል። ስቲም ተርባይን ያዞራል። ያንን መጠቀም ወደ ሜካኒካል ማለት ያው ስቲል ግን የፕራይመሪ ሶርሱ ውሃ ነው። ስለዚህ ዋተር ነው ፓወሩ። ፊውል ፓወርድ ሲሆን ለምሳሌ ተማሪ ሶፍትዌር ኢንጂነሪንግ ሶፍትዌር ኦኬ። የኤሌክትሮሊሲስ የሚጠቀመው ሃይድሮጅንና ኦክሲጅንን ስፕሊት አድርገው እና የሚለው ሃይድሮጅን ፓወርድ ነው የሚባሉት። ያው ዋተር ፓወርድ ተብሎ እንትን አይባሉ። ይሄኛው ግን ስቲም ኢንጂን ይባላል፣ ዋተር ፓወርድም ይባላል፣ ሎኮሞቲቭ ኢንጂንም ይባላል። የከሰሉ ደግሞ እዚህ ያው ዋተር ፓወርድ መባል ይችላል። ኦፍ ኮርስ ቢጃይን ታቋል አቋል ጸጉራችሁ ይመሳሰላል። ማረሻ ብቻ አይደለም ማጨጃም ይኖረዋል። ገና ፕሮቶታይፕ ነው የሰራችሁት? አዎ ፕሮቶታይፕ ሰርቷል። የት ነው የሸጣችሁት? እዛው ሰፈር ውስጥ ላሉ አንድ የት ነው እዛው የምኖርበት ነው። ጋርመንት አካባቢ ነው የምኖረው። እዛው አካባቢ ያሉ አንድ አርሶ አደር ናቸው። ኩያ ባዛው ነው እስካሁን
ምን ያህል እንጨት እንደምትፈጅ ለመገመት ነበር ለአንድ ሄክታር አውቋል አንተ አክቹሊ ስሞል ስኬል ለሆኑ ፋርመሮች ነው ይሄንን ነገር ምን ሰራው በሄክታር ደረጃ ማረስ አይችልም ካንተ ጋር አንድ ትራክተር ተነስቶ በውሃ እኔ ጋር ለመምጣት ምን ያህል እንጨት ትፈጃለህ እንደሱ ትገምት ሞክረናል ያው ብዙም ያን ያህል የተጋነነ አይነት አልነበረም ለአንድ ሊትር ውሃ ስንት ኪሎ እንጨት ትፈጃለህ ውሃው ያልቃል እኮ አይደል አዎ ነው ወይ ሰርኩሌት ነው የሚያደርግ ውሃው ማለት እንትን ይላል ኮንደንሰር አለ ቢያረግ ይተናል አይደል አንዷ ሊትር ተና የምታመነጨው ጉልበት ስንት ኪሎ እንጨት ትፈጃለች አንዷን ውሃ ትንን ብላ እንድታልቅ 48 አንዷ ሊትር ውሃ 48 ካሬ ማረስ እንደሚችል ያወቅ ነው ወይም ያረጋገጥ ነው እንጨቶች አሉ በ40 ሴንቲሜትር ርዝመት ያላቸው እንጨቶች በ40 ሴንቲሜትር ርዝመት ያላቸው እንጨቶች አራት ቦታ ከፋፍለናቸው 7 የተከፋፈሉት 7 ማለት ነው አድርገን 1 ሊትሩን 48 ለማሳረስ 1 ሊትሩን የተጠቀምንበት ፒስተኑ ሰራችሁት አዎ ፒስተኑ ማው ሰርተናል ተሰርቶ ፒስተኑ ምናምን ኢንጂን ብሎኩ ተሰርቶ ምናምን በምን ሰራችሁ በምን አይነት ብረት ሰራችሁ በአልሙኒየም ነው የሰራነው ከዛ ቶርኖቤት ነው የሰራነው ኒውማቲክ ሲሊንደሮቻቸው 6 ነው የተጠቀምነው ምን ያህል ኮስት ያረጋችኋል 49000 ብር ስንት ነው የምትሸጡት 56 በዚች ማርጂን ስቲም ኢንጂን እኮ የቆየ ነገር ነው መቼም አንተ ታውቃለህ የቆየ ነገር ነው ግን ስንት አመቱ ነው ስቲም ኢንጂን ቆይቷል 80 90 አመቱ ደ 80 60 ፌራሪ ነው እኛ ሀገር ያው በእሳቶች ነው የሚታረሰው ስለዚህ በስቲም ኢንጂንም ቢሆን በፊውል ፓወርድም ቢሆን አዲስ ነው ለኛ ስለዚህ ያው እሱን ችግር ለመፍታት ታሳቢ በማድረግ ከከብት እየተነዳ ከሚቆፈርና ከሚታረስበት እንትን የተሻለ ነው ምክንያቱም አገራችን አሁን አብዛኛው ገበሬ የሚጠቀመው በሬ ላይ ነው አቢዩዝ የሚያደርገው ገበሬውንም ነው በሬውንም ነው አያውንም ነው ሁሉንም ነው አንድ ላይ ነገር ግን ከዛ ትንሽ ከፍ የሚለው ውጪ ድሮ ምናምን ብትሄድ ባቡሩ ምኑ እርሻው ያው ከሰልጭ ከቶበታል ያንን እንትን ያደርጋሉ ስቲም ኢንጂን ያደርጋሉ ይቆፍሩበታል የፈለጉትን ያደርጉበታል እዚህ ጋር ይዘው የመጣው ነገር ጥሩ ነው ግን አዲስ ፈጠራ ልታረገው የምትችለው ምናልባት ውሃውን በፀሐይ ብርሃን ወይም ደግሞ በሶላር ፓነል በተሰበሰበ ኢነርጂ ለውጠህ አፍልተህ ወደዛ ማምጣት ብትችል ዘመኑን ትንሽ ቀረብክ ብለን እናስባለን ኮስት ዋይዝም ትንሽ ሊጨምር ይችላል አሁን እንጨት ሎግ የምታረክ ከሆነ አጌንስቱ ሰም ስታንዳርድ ሊሆንብህ ነው ምክንያቱም ኤሚሽን አለው ያው ታቃጥላለህ ምን ትላለህ እንደዛ ያረክ ነው የምትሄደው ስለዚህ ለአንድ በሬ ሁለት ዛፍ እየገበርክ ልትሄድ ትችላለህ ማለት ነው ኩበትም ሆነ ይችላል ኩበትም ሆነ ይችላል ኩበት እሱ አሁን አሪፍ ነው ጋዝ ልትጠቀምት ይችላል አሁን ለምሳሌ ይሄ ባዮጋዝ አለ አይደለ በሲሊንደር ትሞላዋለህ ኮምፕረስ ዳርገ እሱ ዳርገ በያፈላህ በዛም እንዲሄድ ማድረግ ትችላለህ ሴፍቲ ይፈልጋል በርግጥ ይሄኛው ግን ግዴለም ነው ወተር ፓወርድ አትበለው ያው ስቲም ተርባይን ስለሚል ብሎኩ አልሙኒየም ይሆናል አይሆንም የሚለው ራሱን የቻለ እንትን ነው በዛ ይሰራው ምን ያህል ሊሄድ ይችላል ምናምን ሂቱ አቀልጠውም አሁን ያው ኒውማቲክ ሲሊንደሮች በአልሙኒየምም ይሰራሉ ለዚህም ፐርፐስ ተብለው እኮ ኒውማቲክ አይደለም ኒውማቲክ እኮ የንፋስ ማለት ነው አው የንፋስ ነው ነገር ግን ይሄም እኮ ንፋስ ነው ኮምፕረስድ ኤር ነው ያው ሂት አለው ግን ለዚህም ፐርፐስ ተብለው የሚሰሩ የአልሙኒየም ሮዶች አሉ ከቨሩም አለ እንደዛው እኔው ጥሩ አይዲያ ነው ከበሬ በአንድ ጣት ለሚታረስ እንትን ከዚህ ተላቆ ወደዚህ ማሰብ ራሱ የ200 አመት ምናምን የ300 አመት እንትን ነው አስተሳሰብ ነው ግን ወደዚህ መምጣቱ በሌላ ሀገር እንደ አዲስ ነገር በርታ ቆንጆ ነው ግን ወደ ሶላር አርገው 1765 ነው ፍጹም ጉግል አድርገው ያ 13 ኢንቨንትድ የሆነ 260 አመቱ እኔ 85 ሰጣለሁ ችግር ይፈታል ወይ ምንም ጥርጥር የለውም ችግር ይፈታል ይሄ ነገር አዲስ ነው ወይ ለሀገራችን አዲስ ሊሆን ይችላል በአለም ደረጃ አዲስ አይደለም ይተገበራል ወይ የሚለው በጣም ያሳስበኛል አሁን እናንተ በሐሳብ ደረጃ ይሄንን ማምጣታ አንድ ነገር ነው ግን ሐሳቡንም ይዘው ከዚህ በኋላ ይተገበራል ወይ የሚለው ያሳስበኛል በዚህ ዘመን እንዳለ ሰው በዚህ ዘመን እንዳለ ወጣት ምንድነው የተማርኩት አልገኝ ኮምፒውተር ሳይንስ ሶፍትዌር እንደተማረ ሰው አንድ ሸጠናል ብለ እሷን ቶርኖ ቤት አሰርተን እንደዚህ አድርገን ምና በዛሬ ዘመን እኮ ሰው የሚበላውን ምግብ ፎቶ አንስቶ የሚፖስትበት ዘመን ነው አይደል እንዴ ያንተ ዘመን ትውልድ አይደል ጀንዚ ነህ
ስለዚህ ጄንዚ ጠቅላላ የሚበላውን ምሳና ቁርስ ምናምን ነገር እያነሳ በሚፖስትበት ዘመን እንደዚህ አይነት ነገር ሰርቼ ለውድድር ያለ ነገር በፍጹም ሬከርድ አላደረኩም ፎቶ የለኝም ምናምን ወንድሜ ከሆነ ቦታ ሊያመጣ ነው የሚለው ነገር ያምናሉ ብለህ አትጠብቅ በተለይ እኔ አላምንም እንደዚህ አይነት ነገር ኦኬ ይሄ እንደ ምክንያት የሚቀርብ ነገር አለ ስለዚህ እዛ ላይ ሲሪየስ የሆነ የነጥብ ቅነሳ አካይቻለሁ ምክንያቱም አላምንማ በቃ ይሄን ሸጣህ ከሸጥክ ሲታረስ ማሳየት ምናምን አለበት የምትናገረው ደግሞ 48 ካሬ የምትለው ምን እያወራ ነው ያልኩት 48 ካሬ እኮ የሆነች ይሄ ክፍል ራሱ እኮ 48 ካሬ የትና የት ይሰፋል አዎ 6 እርምጃ በ8 እርምጃ ማለት እኮ ወደዚህ 6 ወደዚህ 8 ለዚህ ምን ትራክተርና ምን ማገዶ ምናምን ነገር ያስፈልጋል የስሙኒ ድሮ በእኛ ዘመን የስሙኒ ዶሮ የብር ገመድ ይዛ ጠፋች ይባላል ዛሬ ዶሮም ስሙኒ አይደለች ብሩም እንደዛ አይደለም ገመዱም እንደዛ አይደለም ስለዚህ ኤኒዌይ ለሌላ ጊዜ ስትመጣ ለዶክመንቱ የተጨነቀውን ያክል እንዲያሳምን አድርገ አትሊስት ፒክቸሮች ቪዲዮዎች ሊኖሩ ይገባ ነበር በቃ ያ ነው ካንተ የሚጠበቀው ማለት ነው ስለዚህ እነኛ ሲሪየስ የሆነ ድሮባክ አድርጌ ወስጄዋለሁ የምትሰራው ከሆነ በጣም አሪፍ ነው በርታ ቀጥል አታቁም 58 ነው የሰጠው ኦሬዲ ኢንጂኑ ፈንክሽን ባያረግ እንኳን አሁን እንደተባለው ማለት ነው በቃ እንደዚህ መኖሯን ራሱ የሚሰራው እንዲ ነው ያልክ ብታሳየን ለተመልካች ይሄ ሾው ነው አይደለም ይተላለፍ ነውና ምንም እንዳይገባን ነው ያደረከው እኔ 50 ነው መስጠት የተርማል ኤነርጂን ወደ ሜካኒካል ኤነርጂ ቀይሮ በውሃ የሚሰራ ትራክተር አርሳለሁ ነው ያልከው ቅድም ጸደቀ ያነሳቸውን ቴክኒካል ነገሮች ወይ በአካል ወይ በዲዛይን ወይ በፎቶ ወይ በቪዲዮ ብናየው ኖሮ ምናልባት ይገባል ጥሩ ነው ስለዚህ 60 ይሰጣል በዘመነ በሳፍንት ጊዜ የተሰሩ ብዙ ነገሮች እዚህ መድረክ ላይ መታወቃሉ ስለመተውም ተቀበለናቸው ግሬድ አድርገናቸው እናውቃለን አሳልፈናቸው የሸለምናቸውም ሊኖሩ ይችላሉ ዋናው ነገር ግን ለስራህን ስኬታማ የሚያደርጉትን እርምጃዎች ከበስተኋላ ያሉትን ከስቲም ኢንጂኑ ጀርባ ያለውን ስራ አለመስራት ስለሆነ አስተያየቱን አካተህ ለወደፊቱ እንደምትመጣ እንጠብቃለን በተለይ ሞባይል የሆነ ነገር ከሆነ አንድ ነገር ሲንቀሳቀስ አብሮት የሚሄደው ነገር ግዙፍ ነገር መሆን ስለማይችል ነው ስቲም ኢንጂን ወደ መኪና ሊመጣ ይችላል ኮምበስሽን ኢንጂን በተለይ ናፍጣ ዴንሲቲው ሃይ ነው ኮምፕሬስድ ሲሆን ይቃጠላል ስለዚህ የሲሊንደር ሳይዞቹ ትንሽ የሆኑ ነዳጅ ታንከሩ ትንሽ የሆነ ነገር ሰዎችን ማጓጓዝ የሚችልበት ደረጃ ድረስ ደርሶ እስካሁን ዘልቋል 120 130 ዓመት ከተበለሰ አሁን አንተ ከዛ ያነሰ ነገር መሆን አለበት ሞቢሊቲ የምታስብ ከሆነ ስቲምን የምታስብ ከሆነ ወደ ኋላ መሆን አለበት ለምሳሌ ወፍጮዎች እንዲህ አይነት ቦታዎች ላይ ውሃን እንደልብህ ብዙ ውሃ ማጠራቀም ብዙ ማገዶ ማጠራቀም የሚቻልበት ቦታ ላይ ነው ማሰብ ያለብህ ነው እንጨቱ ደግሞ ዝም ብሎ 40 ሳንቲም ነው ምናምን አይደለም የቡና ገለፈት ምናምን ኮምፕሬስ ማድረግ እንዲህ አይነት ነገሮችን መስራት ማሰብ አለብህ ካሎሪፊክ ቫልዩ በተወሰነ ሴንቲሜትር ኪዩብ ውስጥ ብዙ እንዲሆን የማድረግ ስራ መስራት አለብህ ስቴሽነሪ መሆን አለበት ፊውል ዴንስ እና ሃይ ካሎሪፊክ ቫልዩ ያለው ነገር መሆን አለበት ከዛ የዋተር ታንክ ቦይለሩ ደግሞ ትልቅ ቦይለር አኮሞዴት የሚያደርግ ፕሮዳክሽን ሲስተም ነው ማሰብ ያለበት እነዚህ ነገሮች አስበህ ወደፊት ብትመጣ እንዲቹ ከተንጨፈረረች ጸጉር ጋር እንቀበላለን በመጣበት ሰዓት ብቻ አሁን ግን እኔ ሳይሉዲ በግዴ ጥያለሁ እሺ 40 ነው ይሰጥ እሺ ያመሰግናለሁ ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ
ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢትዮጵያ ንግድ ባንክ ጋር በጋራ በመተባበር የሚያዘጋጀውን የነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ምዕራፍ 4 የመጀመሪያውን ዙር እየተከታተላችሁ ነው የምትገኙት ተመልካቾቻችን። በዛሬው ዕለት 3 ተወዳዳሪዎች እዚህ መድረክ ላይ መጥተው በሐሳብ ተፋልመዋል። ዳኞቻችን የፕሮጀክት ሐሳቡን አዲስነት፣ ችግር ፈቺነት እንዲሁም ተግባራዊነት መመዘኛ በማድረግ ውጤት ሰጥተዋቸዋል። ውጤቱ እጃችን ላይ ደርሷል። ተወዳዳሪዎች ውጤታቸውን ለማወቅ ጓጉተዋል። አሸናፊ የሚሆነው ተወዳዳሪ ወደ ምዕራፍ 4 ሁለተኛው ዙር በቀጥታ የሚያልፍ ነው የሚሆነው። ይህ ማለት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያዘጋጀውን 2,150,000 ብር የመውሰድ እድል ይኖረዋል ማለት ነው። ይህ ብቻ አይደለም። የኢትዮጵያ ንግድ ባንክ ያዘጋጀውን የ10 ሚሊዮን ብር ብድር ተጠቃሚ የመሆን እድል አላቸው ማለት ነው። እነማን ወደ ቀጣዩ ሁለተኛው ዙር ያልፋሉ አብረን የምንመለከተው ነው የሚሆነው። ተወዳዳሪዎች በጉጉት እየጠበቁን ነው። እባካችሁ ወደ መድረክ። ዮናታንና ፉአድ ናቸው፣ አብርሃምና አብዲ ናቸው። በጣም ነው የሚያመሳሰላቸው። እነዛም ጃኬት ነበራቸው። ዳኞቻችን ታስታውሳላችሁ። በእድሜ የ20 እና 21 ዓመት ወጣቶች ናቸው። አብርሃምና አብዲም እነ ፉአድም ከዛ በዘለለ ደግሞ 12ኛ ክፍል ነው ያጠናቀቁት። አብርሃምና አብዲም እነ ፉአድም። አሁን ሶስተኛ የወጣውን ተወዳዳሪ ልናገር ነው። ልከውብን ነው የሚሆነው ወይ እየተባለ ነበር ከአዘጋጆቹ። አብርሃምና አብዲ በሌላ ፕሮጀክት ሶስታችሁም ስለመጣችሁ እንደ ቡድን ማለት ነው ስለመጣችሁ ደስ ይለናል። በዚህ በነጋድራስ የምዕራፍ 4 የሥራ ፈጠራ ውድድር ላይ ሶስተኛ በመሆን ያጠናቀቀው ወይም ያጠናቀቁት ተወዳዳሪዎቻችን 58.6 ያህል ውጤት ከመቶ አምጥተዋል ወይም አምጥቷል። አቤል አብይ ነው በነዳጅ ፋንታ በውሃ የሚሰራ ትራክተር አለኝ የሚል የሥራ ፈጠራ ሐሳብ ነበር ይዞ የመጣው። በዚህ ዙር በአንደኝነት ያጠናቀቀችውን እንስት ወይም ያጠናቀቁትን ወጣቶች ነው የማሳውቀው። 87 ከመቶ አምጥተዋል። ዮናታንና ፉአድ ናቸው። የ20 እና 21 ዓመት ወጣቶች ናቸው። እንኳን ደስ አላችሁ። አንደኛ በመሆን በቀጥታ ወደ ሁለተኛው ዙር አልፋቸዋል። ይህ ማለት ሁለተኛ የወጣችው ተወዳዳሪያችን የትናይት ሰለሞን ናት። 82 ከመቶ በማምጣት የሚታጠብ የሴቶች ንጽህና መጠበቂያ በማዘጋጀት ነው የውድድር ሐሳቧን ያቀረበችው። እጅግ በጣም ብዙ ችግር እንደምትፈታ ተስፋለን። ውድድር ሆኖብን ነው እንጂ ችግሩን ወዲያ ብለን እንዳልሆነ ዳኞችም አበክረው ሲናገሩ ነበረ። በተለያየ መንገድ ንጽህናቸውን ለመጠበቅ የሚሞክሩ መግዛት የማይችሉ ሴቶች እንዳሉ እንረዳለን። ችግሩ ቀላል አይደለም። ስለዚህ በርቺልን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል።
ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ተመልካቾቻችን ስትከታተሉ የነበረው ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የምዕራፍ 4 የመጀመሪያው ዙር ውድድራችንን ነው። እንደተመለከታችሁት ሶስቱ ተወዳዳሪዎች እጅግ በሚገርም የሐሳብ ፍትጊያ ተፋልመዋል። አምስቱም ዳኞቻችን የፕሮጀክቱን አዲስነት፣ ችግር ፈቺነት እንዲሁም ተግባራዊነት ከግንዛቤ ውስጥ በማስገባት ውጤታቸውን ሰጥተዋቸዋል። ሙያዊ አስተያየት ዳኝነታቸውን እንዲሁ ለግሰዋቸዋል። ይህንን ይመስል ነበር። አምስቱም ዳኞቻችን ስለመጣችሁ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ጊዜው የማሰብ የመመራመር የመፍጠር እንዲሆንላችሁ ተመኘው። አቤል ኃይለ ሥላሴ ነበርኩ። ቸር ቆዩ።